ይህ ታሪክ ስለ ሳይንሳዊ ድል ሳይሆን ስለማይታመን እውነታ ነው። በአንድ ሰው ህይወት ውስጥ በመብረቅ የመመታት እድሉ ከ15000 ሰዎች ውስጥ ለአንድ ሰው ብቻ የሚከሰት እጅግ ጠባብ አጋጣሚ ነው። ነገር ግን ለሮይ ሳሊቫን ሰማዩ ሌላ አጀንዳ ነበረው። አንድ ቀን አይደለም፣ አንድ ዓመትም አይደለም፣ 7 ጊዜ ሞት ከሰማይ ወርዶ ሮይን መታው። ጸጉሩ በሳት ተያዘ፣ ጫማው በኤሌክትሪክ ኃይል ከእግሩ ጋር ተገፈፈ። ሰውነቱ ደጋግሞ በከፍተኛ ቮልቴጅ ተጠበሰ። ሰዎች እርግማን ነው ሲሉ፣ ሳይንቲስቶች ግን ግራ ተጋብተዋል። ሮይ ሳሊቫን የሰው መብረቅ መሪ ተብሎ እንዲጠራ ያደረገው የአስገራሚ 7 ጊዜ አደጋ ምንድነው? ሰማዩ ለምን እሱን ብቻ ኢላማ አደረገ? ዛሬ በወግና እውነታ በጊነስ ወርልድ ሪከርድ ሳይቀር እጅግ አስገራሚው ሰው ተብሎ የተመዘገበውን የሮይ ሳሊቫንን አስደንጋጭ ታሪክ እንተነትናለን። እስከ መጨረሻው አብራችሁን ቆዩ። ሮይ ሳሊቫን በቨርጂኒያ ፓርክ ውስጥ የፓርክ ጠባቂ ሆኖ ለዓመታት ሲያገለግል ተፈጥሮን ይወዳት ነበር እንጂ ትከዳኛለች ብሎ አስቦ አያውቅም። ነገር ግን በ1942 ዓ.ም ያ ሁሉ ፍቅር ወደ ፍርሃት ተቀየረ። ቀኑ ዝናባማ ነበር። ሮይ ሚለርስ ሮክ በተባለ ስፍራ በሚገኝ የእሳት መከታተያ ግንብ ላይ ስራውን እያከናወነ ነበር። መብረቁ ግንቡን ደጋግሞ መምታት ጀመረ። ግንቡ አዲስ ስለነበር የመብረቅ መከላከያ አልተገጠመለትም ነበር። ሮይ ግንቡ ውስጥ መቆየት ራሴን በምድጃ ውስጥ እንደመጨመር ነው ብሎ ስላሰበ ለማምለጥ ወደ ውጭ ወጣ። ነገር ግን ጥቂት እርምጃዎች እንደተጓዘ ዓለሙ በብርሃን ተሞላ። አንድ ግዙፍ መብረቅ በቀጥታ ቀኝ እግሩን መታው። ሮይ እንዲህ ይላል፣ ጫማዬ በደም ተሞላ። በትልቁ ጣቴ ላይ የነበረው ጥፍር ተገንጥሎ ጠፋ። መብረቁ በጫማው ላይ ትልቅ ቀዳዳ ጥሎ አልፏል። ሮይ በወቅቱ ይህንን እንደ አንድ መጥፎ አጋጣሚ ቆጥሮት ነበር። ነገር ግን እውነተኛው ድንጋጤ የመጣው ከ27 ዓመታት በኋላ በ1969 ዓ.ም ነው። ሮይ በከባድ መኪና ውስጥ ሆኖ በፓርኩ ውስጥ እያሽከረከረ ነበር። እንደሚታወቀው መኪና የፋራዴይ ኬጅ ተጽዕኖ ስላለው መብረቅን ይከላከላል ተብሎ ይታመናል። ነገር ግን ለሮይ ይህ የሳይንስ ህግ አልሰራም። መብረቁ በመጀመሪያም በአቅራቢያው ያለ ዛፍን መታው። ከዚያም ተፈናጥሮ በመኪናው ክፍት መስኮት በኩል ገብቶ ሮይን በቀጥታ መታው። ያ የኤሌክትሪክ ኃይል ሮይን ወዲያውኑ ራሱን እንዲስት አደረገው። መብረቁ የሮይን ቅንድብና ጸጉር ሙሉ በሙሉ አቃጥሎታል። ሮይ ራሱን ስቶ እግሩ በነዳጅ ላይ እንደተጫነ ስለነበር መኪናው በቁጥጥር ስር ሆኖ ወደ ገደል አፋፍ አመራ። ተአምር ሆኖ መኪናው ገደል ውስጥ ሳይገባ በአንድ ድንጋይ ተገጭቶ ቆመ። ሮይ ሲነቃ ጸጉሩ እየጨሰ፣ መኪናው ደግሞ በገደል አፋፍ ላይ ተንጠልጥሎ አገኘው። ይህ ሁለተኛው አደጋ ሮይን አንድ ትልቅ ጥያቄ ውስጥ ከተተው። ለምን እኔ? ሮይ መብረቁን መፍራት የጀመረው በዚያን ቀን ነበር። በየሄደበት ደመናን መጠራጠር፣ ሰማዩን በጥርጣሬ ማየት የዕለት ተዕለት ህይወቱ ሆነ። ነገር ግን ሰማዩ ለሮይ ያዘጋጀው የ7 ዙር ፈተና ገና መጀመሩ እንደሆነ ሮይ በወቅቱ አላወቀም ነበር። ከሁለተኛው አደጋ በኋላ ለሮይ ሰማይ የሰላም ስፍራ መሆኑ አበቃ። አሁን ሮይ በፓርኩ ውስጥም ሆነ በከተማው የመብረቅ መሳቢያ እየተባለ መጠራት ጀምሯል። ይሁንና እውነተኛው ስቃይ የጀመረው በ1970 ዓ.ም ነው። ሮይ በገዛ ቤቱ ግቢ ውስጥ የአትክልት ስራውን እያከናወነ ነበር። ሰማዩ ጥሩ ይመስል ነበር። ነገር ግን በድንገት አንድ መብረቅ በረጅሙ ወርዶ ትከሻውን መታው። ይህ ሶስተኛው ጥቃት ነበር። አደጋው ሮይን ከመሬት ጋር አጋጨው። በትከሻው ላይም የቃጠሎ ጠባሳ ጥሎ አለፈ። ሮይ አሁን እርግጠኛ ሆነ፣ መብረቅ እሱን እያደነ መሆኑን አመነ። ነገር ግን እጅግ የሚገርመው አራተኛው አደጋ ነበር። በ1972 ዓ.ም ሮይ በፓርኩ ቢሮ ውስጥ ተቀምጦ እያለ መብረቅ በጣሪያው በኩል ዘልቆ በመግባት ሮይን አገኘው። ቢሮ ውስጥ መሆን እንኳን ከለላ ሊሆን አልቻለም። በዚያ ጊዜ መብረቁ የሮይን ጸጉር በከፍተኛ እሳት አያያዘው። ሮይ በድንጋጤ ወደ መጸዳጃ ቤት በመሮጥ ራሱን በውሃ ባልዲ ውስጥ በመክተት እሳቱን አጠፋ። ይህ ክስተት የሮይን ህይወት ለዘላለም ቀየረው። ሮይ ከዚያን ቀን ጀምሮ በሄደበት ቦታ ሁሉ የውሃ ባልዲ መያዝ ልማድ አደረገ። መኪና ውስጥ፣ ቢሮ ውስጥ፣ አልፎ ተርፎም በመኝታ ቤቱ ውስጥ ውሃ ሞልቶ ያስቀምጥ ነበር። ጸጉሩ በእሳት ከተያዘ ወዲያውኑ ለማጥፋት እንዲረዳው። ይህ ብቻ አይደለም።
ሮይ ደመና ካየ መብረቁ እየተከተለኝ ነው ብሎ በመኪናው በከፍተኛ ፍጥነት ለማምለጥ ይሞክር ነበር። በ1973 ዓ.ም አምስተኛው አደጋ ደረሰ። ሮይ ደመና ሲያይ በመኪናው ለማምለጥ ሞከረ። ደመናው ግን የተከተለው ይመስል ነበር። ሮይ እንዲህ ይላል፣ ደመናው ከኋላ እየሮጠ መጣ። በመጨረሻም መኪናውን አቁሞ ሲወጣ በመብረቁ መጥቶ ከጫማው ውስጥ አወለቀው። ለሁለተኛ ጊዜ ጸጉሩ በእሳት ተያዘ። ሮይ አሁን ሙሉ በሙሉ ብቸኛ ሆነ። ሰዎች ሮይን ማግኘት ይፈሩ ነበር። ከሱ ጋር ቆመው ሞትን እንደመጋበዝ ነው ብለው ያምኑ ነበር። እንዲያውም አንድ ቀን ሮይ ከባለቤቱ ጋር በጓሮው ውስጥ ጨርቅ እያሰጡ እያለ መብረቅ መጣ። መብረቁ ሮይን አልፋት ባለቤቱን መታት። ሮይ በራሱ ላይ ብቻ ሳይሆን በሚወደው ሰው ላይ ጉዳት ሲደርስ ማየቱ ህመሙን ይበልጥ አከበደው። ሮይ እርግማን ነው ብሎ በጽኑ ማመን የጀመረው በዚያው ወቅት ነበር። 5 ጊዜ በመብረቅ ተመቶ በህይወት መቆየት ለማንኛውም ሰው በቂ ነበር። ነገር ግን ለሮይ ሳሊቫን ሰማዩ ገና አልጨረሰበትም ነበር። በ1976 ዓ.ም ስድስተኛው ጥቃት ደረሰ። ሮይ በፓርኩ ውስጥ በእግሩ እየተጓዘ ሳለ አንድ ደመና ተከትሎት እንደሚመጣ ተሰማው። ለማምለጥ ቢሞክርም መብረቁ ቁርጭምጭሚቱን ክፉኛ መታው። አሁን ሮይ አካላዊ ቁስሉን ብቻ ሳይሆን የሚከተለው ጥላ መጋፈጥ ሰልችቶታል። ይሁንና ከታሪኮቹ ሁሉ እጅግ አስገራሚው ሰባተኛውና የመጨረሻው መብረቅ ነው። ሰኔ 25 ቀን 1977 ዓ.ም ሮይ በአንድ ኩሬ ውስጥ አሳ ያጠመደ ሳለ ሰማዩ በድጋሚ ተቆጣ። መብረቁ በቀጥታ ሮይን መታው። በዚያ ጊዜ መብረቁ ራሱን ደረቱንና ሆዱን አቃጠለው። ሮይ በህመም እየተሳበ ወደ መኪናው ሊሄድ ሲል ግን በዓለም ላይ ካሉ አስፈሪ አጋጣሚዎች ሁሉ ትልቁ ተከሰተ። አንድ ግዙፍ ሻርክ በድንገት ከውሃ ውስጥ ወጥቶ ሮይ የያዘውን አሳ ሊነጥቀው መጣ። አስቡት፣ ሰውነቱ በመብረቅ ተቃጥሎ ደሙ እየፈሰሰና በከፍተኛ ድንጋጤ ውስጥ እያለ አሁን ደግሞ ሌላ አውሬ መጣበት። ሮይ ግን ተስፋ አልቆረጠም። በህመም እየተሰቃየም ቢሆን በያዘው ዱላ ሻርኩን በኃይል መጥቶ አባረረው። ሮይ እንዲህ ይላል፣ በህይወቴ ለመጀመሪያ ጊዜ ተፈጥሮ በሙሉ አቅሟ ልታጠፋኝ እንደፈለገች ተሰማኝ። ሮይ 7 ጊዜ መብረቅን ተቋቁሞ ተረፈ። ነገር ግን ያገኘው የመብረቅ መሪ የሚለው ስም እንደ በረከት ሳይሆን እንደ እርግማን ሆነበት። ሰዎች አጠገቡ መቆም አቆሙ። ሬስቶራንት ውስጥ ሲቀመጥ እንኳን ሰዎች ተነስተው ይሄዱ ነበር። አጠገቡ ከሆነን አብረን እንቃጠላለን ብለው ይፈሩ ነበር። ሮይ ለዓመታት የገነባው ማህበራዊ ህይወት ፈረሰ። በሄደበት ቦታ ሁሉ የሚከተለው የደመና ጥላ ብቻ ሳይሆን የብቸኝነት ጥላም ጭምር ነበር። ሮይ ሳሊቫን ከሰባተኛው የመብረቅ ጥቃት በኋላ በህይወት ቢተርፍም በውስጡ ግን አንድ ነገር ተሰብሮ ነበር። 7 ጊዜ በቢሊዮን የሚቆጠር ቮልት ኤሌክትሪክ መቶት ያልሞተው ይሰው በዓለም ዙሪያ ተአምረኛ ሰው ተብሎ ቢወሰድም በገሃዱ ዓለም ግን ብቸኛ ነበር። ሰዎች እርግማን እንዳለበት አድርገው ይቆጥሩት ጀመር። አስቡት፣ ሮይ ወደ አንዲት ምግብ ቤት ሲገባ ሰዎች መብረቅ አብሮት ሊመጣ እንደሚችል በመፍራት ጠረጴዛቸውን ጥለው ይወጡ ነበር። በስራ ቦታውም ቢሆን ጓደኞቹ ከሱ ጋር መቆም ይፈሩ ነበር። ይህ ማህበራዊ መገለል ሮይን ወደ ጥልቅ ጨለማና ድብርት ከተተው። ሮይ እንዲህ ይላል፣ ሰዎች ለእኔ ያላቸው ፍርሃት በመብረቁ ከፈጠረብኝ ህመም በላይ ያቆስለኛል። የመብረቅ መሪ የሚለው ስሙ ክብሩ ሳይሆን የብቸኝነቱ ምልክት ሆነ። በ1983 ዓ.ም መስከረም ወር ላይ በዓለም ላይ አስገራሚ ሰው ተብሎ የሚጠቀሰው ሮይ ሳሊቫን በ71 ዓመቱ ህይወቱ አለፈ። የሚገርመው ግን 7 ጊዜ ሰማይ ከላከበት የሞት ጥይት ያመለጠው ሮይ የሞተው በገዛ እጁ በወሰደው እርምጃ ነበር። መብረቅ ሊያጠፋው ያልቻለው ብርቱ አካል ብቸኝነትና ድብርት አሸነፉት። ዛሬ የሮይ ሳሊቫን ታሪክ በጊነስ ወርልድ ሪከርድ ውስጥ በደመቀ ሁኔታ ተጽፎ ይገኛል። ነገር ግን ከሪከርዱ ጀርባ ያለው እውነታ አንድ ትልቅ ጥያቄ ይጥላል። ተፈጥሮ 7 ጊዜ መታው ለምን በህይወት ተረፈ? ይህ አጋጣሚ ብቻ ነበር ወይስ በሰው ልጅ አምሮ ሊደረስበት የማይችል ሌላ ሚስጥር አለ? አንዳንዶች ሮይ የተረገመ ሰው ነበር ይላሉ። ሌሎች ደግሞ ተፈጥሮ በጥንካሬው ልትፈትነው የመረጠችው ጀግና ነው ይላሉ። ውድ የወግና እውነታ ቤተሰቦች፣ የሮይ ሳሊቫን ታሪክ ለእናንተ ምን ትርጉም አለው? በህይወታችሁ ውስጥ የሚከተሏቸውን መብረቆች እንዴት ነው የምትጋፈጧቸው? የሮይ መጨረሻ ለሁላችንም ትልቅ ትምህርት ይሰጠናል። አካላዊ ጥንካሬ ብቻውን በቂ እንዳልሆነ፣ የሰው ልጅ ፍቅርና አብሮነት ለህልውናችን ምን ያህል አስፈላጊ እንደሆነ ያሳየናል። ይህንን አስገራሚ ታሪክ ለሌሎች ብርታትና ትምህርት እንዲሆን ላይክና ሼር ማድረጋችሁን አትርሱ። በቀጣይ
በሌላ አስደንጋጭና እውነተኛ ታሪክ እስክንገናኝ ድረስ ሰላምና ፍቅር ለእናንተ ይሁን። ቸር ሰንብቱ።